የዜግነት ግዴታ ይዟችሁ እናንተ በስደት የምታገኟቸው እህቶቻችሁን ለመርዳት ስትሞክሩ እነሱ ደግሞ እናንተን አሳልፈው ከመስጠት ወደ ኋላ አይሉም ማለት ነው። እኔ እውነት ለመናገር በጣም ነው ያዘንኩት ወላይ። በእርግጥ በራሴም ከአንዴ 2-3 ጊዜ ደርሶብኝ ያውቃለሁ። እኔ ለነሱ ብዬ በመከርኩኝ በዘከርኩኝ እኔን አሳልፈውኝ ሰጥተውኝ ያውቃሉ። ግን ደግሞ አልሐምዱሊላህ መልካም ስራ ጥሎ አይጥላችሁም እና ማለት ነው። ስሙኝማ ሀገሬ ልጆች፣ በመጀመሪያ ማለት ነው መግቢያ ላይ ያያችኋት እህታችን የምታውቋን ልጆች ካላችሁ ወይም ቤተሰቧን የምታውቁ በሰፈር ሰው ጠፋን ስትባሉ የሰማችሁ ልጆች ካላችሁ በደንብ እዩዋት። በተለይ ደግሞ የኦሮሞ ልጆች ሆናችሁ ልጅቱ የኦሮሞ ተወላጅ ነች፣ የምችለውም ኦሮምኛ ቋንቋ ነው ማለት ነው። እና ይቼ ማለፍ አልቻልኩም እና በጣም ገረመኝና ለማንኛውም እህቶቼ በስደት ላይ ስትኖሩ ማለት ነው ያው እህቶቻችሁ ችግር ውስጥ ወድቀው ስታያቸው እናንተ ደግሞ የእህትነት ስሜት እህቶቻችሁ በሰው ሀገር ሲበደሉ ስታዩ አላስችል ብሏችሁ እነሱን መርዳት ሁላችንም እንፈልጋለን ማለት ነው። ግን ስትረዱ ራሳችሁን በማይጎዳ መልኩ መሆን አለበት ማለት ነው። እሱ ምንድነው መሰላችሁ መግቢያ ላይ ያያችኋት እህታችን ለ2 ዓመት ያክል እየሰራች ያለችው መዳም ቤት ውስጥ ነው። እውነት ለመናገር ለላይ እንዲህ ስትታይ ምናምን አታሰጣም፣ ደህና ናት። ያኔ ተመችቷት የምትኖር ምናምን ነው የምትመስለው። ያኔ ብስቁልቁል አላለችም። ግን ይቺ ልጅ አረብ ቤት ውስጥ እየሰራች 2 ዓመት ሙሉ ደሞዝ አልተከፈላትም አሉ ማለት ነው። 2 ዓመት ሙሉ ደሞዝ አልተከፈላትም። እንዲሁም ደግሞ 2 ዓመት ሙሉ የተቀመጠችው ያለ ስልክ ነው፣ ስልክ የላትም ማለት ነው። እና በአጋጣሚ እንግዲህ ሰርግ ቤት ከአንዲት እህታችን ጋር ይገናኛሉ ማለት ነው። እና ያችት ደግሞ ያው ስትጠይቃት ብዙም በቋንቋ በእርግጥ አልተግባቡም፣ ግን በትንሽም ነገር ቢሆን እንደምንም ያለባትን ችግር ነግራት ተግባቡ ማለት ነው፣ በትንሽም ቢሆን። ከዛ ያች ልጅ ታውቃላችሁ አረብ ቤት ውስጥ አይደለም 2 ዓመት ይቅርና እኔ በራሴ ወላሂ ነው የምላችሁ 2 ሰዓት እንኳን በነፃ አልሰራም። ለምን ብትሉ ውሎዬን እንዴት እንደሆነ ስለማውቀው ማለት ነው። ውሎዬን እንዴት እንደሆነ ስለማውቀው አልሰራም ማለት ነው። እና ስለዚህ ምላችሁ ፈልጌ ነው እኛ ለ2 ሰዓት ለ2 ቀን ደግሞ ዛንተውም ስንል አንዳንድ እህቶቻችን 10 ዓመት 15 ዓመት 2 ዓመት 4 ዓመት ያለ ደሞዝ ይሰራሉ ማለት ነው። እና ይቺ ልጅም የአረብ ሀገርን ህይወት ስለምታውቀው እህቷ 2 ዓመት ሙሉ ያለ ደሞዝ መስራቷ ስላመማት ለምን አረዳትም እና ለምን ካለችበት ችግር አላወጣትም ብላ የቻለችውን ያክል ለማድረግ ሞከረች ማለት ነው። እና ልጅቱ በመጀመሪያ ለምንድን ነው ስልክ የሌላት ስትል መዳሟ ስልክ እንድትይዝ አልፈልግም፣ ከሰው ጋር እንድታወራ አልፈልግም ብላ አለች ነው የተባለ። ገባችሁ? እና ይችታችን ደግሞ ያው ዜጋዋ ስለሆነች እንዳልኳችሁ ቢያንስ ሌላ ስልክ እንኳን እንድትይዝ ባትፈቅድላት ይሄ ከሻፍ ነው የድሮ ስልክ እሱን ገዝቼ ልስጣት ምናምን ስትልም እሱንም እንድታደርግ አልፈቀደችላትም። ማን? መዳሟ ማለት ነው። ስለዚህ መዳሟ ፈቃደኛ ስላልሆነችላት ይች ልጅ እንደምንም አድርጋ ከዚህ ቤት ለማውጣት ፈለገች ማለት ነው። ግን ደግሞ በኤምባሲ ወይም በህግ ዙሪያ እንዳይከድ ልጅቱ በባህር መጣች ናት ብላለች ማለት ነው። ያኔ ህጋዊ ካልሆነች ደግሞ በጣም ከባድ ነው። ብዙ ጊዜ ህገ ወጥ መሆናቸውንም እያወቁ ነው ብዙ አረቦች እንደዚህ የሚጫወቱባቸው እንጂ ህጋዊ ከሆነች የፈለገ ያክል እንኳ ቢዘገይም ያው ከሚመለከተው አካል ኤምባሲ ምናምን ከደረሰላቸው መፍትሄ ያገኛሉ ማለት ነው። እያየን ነው አይደል? የ14 ዓመት የ15 ዓመት ደሞዛቸውን እየተቀበሉ ወደ ሀገራቸው እየሄዱ እህቶቻችን ማለት ነው። እና መዳሟ አይሆንም ስትላትም ይች ልጅ ዝም ብላ ማለፍ አልቻለችም። እና ልጅቷ ምን አለቻት? ለመዳምሽ እንዳትናገሪ፣ እኔ ከዚህ ቤት እንደማንም አድርጌ ላስወጣሽ ነው፣ የሚያስጠፋ ሰው ልልክልሽ ነው፣ ስለዚህ ተዘጋጅ እንጂ በነፃ ለምንድን ነው ከነሱ ቤት የምትሰሪ ትልና የእህታዊ ምክሯን ታማክራታለች ማለት ነው። ከዚያ ሳጅሬት ምን ብታደርግላችሁ ጥሩ ነው መሰላችሁ? አስቡት ወላሂ ይች ልጅ የምትሰራ ከአንድ ቤተሰብ ስለሆነ ነው። ገባችሁ? ሰርግ ቤት የተገናኙት ማለት ነው። እና እሷ ራሷን አደጋ ላይ ጥላ በዚህ ልክ ለሷ ለማገዝ እየተሯሯጠች፣ ይች ግን ምን አደረገች መሰላችሁ? ትሄድና ለመዳሟ ያች ልጅ ላስጠፋሽ ነው ምናምን ብላ አለችኝ ብላ ተናገረችባታሉ ማለት ነው። አሁን ይሄ ምን ይሉታል? አያደርጉማላችሁ? ብዙ የሚያደርጓሉ። ወላሂ ነው የምላችሁ። እኔ ራሱ ስንት ነገር ደርሶብኛል ማለት ነው። እንዲሁ ሌላውን ተውትና በቀላሉ ደሞዝ ማለት ነው። ደሞዝ እሷ መታ በረካሽ እየሰራች ከአንቺ ጋር ነው እኛም የመጣነ። ከአሁን በፊት እኛም ሳውዲን ሰርተናል፣ አንቺም ሳውዲ ሰርተሻል። እንዴት በረካሽ ትሰሪያለሽ? ሴትዎች ደግሞ በጣም መልካም ሰው ናት። ከአንቺ በፊት የነበረች ሰራተኛ ራሱ ደሞዟ ይሄን ያክል ነበረ። ስለዚህ አንቺ ደግሞ ደሞዝ ጨምሪ ቢያት አልኳት ማለት ነው። ገና በመጣች በ3 ወር እኮ ነው ወላሂ። ለምን ብትሉ በዝቅተኛ ደሞዝ እየሰራች ስለሆነ ነው። ገባችሁ? ያው እንደምንመጣበት የመክተብ አይነት ደሞዛችን ራሱ ይለያል። ከዛ ነው ግን አማን አልኳት ማለት ነው። ግን አደራሽም መይሙና ናት ያለችኝ እንዳትይ አልኳት ማለት ነው። ወላሂ መቼም የማረሳት ማለት ነው። እና ደግሞ ዛሬ እንዳትይሽ አልኳት። ወይ ከ2 ሳምንት ወይ ከወር ቆይታ በኋላ ነው ማለት ያለብሽ። ምክንያቱም ወይ ዛሬ ወይ ነገ ካልሽ ተሰባስበን ነበረ በዚያን ሰዓት እና
እነሱ መክረዋን ነው ታስቢናለሽ እና ለአንቺም ጥሩ አይደለም ለእኛም ጥሩ አይደለም አልኳት ማለት ነው። ከዚያ ከኔ ፊት እሺ አለችና ሄደች ማለት ነው። በበነገተው ትሄድና ምን አለች መሰላችሁ? ማማ ሜሙና ጋለት ደግሞ በአረበኛማ አላወራም እናቴ። ሜሙና እኮ እኔ እኮ የኔ ያክል ደሞዝ ነው የሚከፈለኝ፣ አንቺ ለምንድን ነው በርካሽ የምትሰሪ? ሴትጎሽን ደሞዝ ጨምሪ፣ ካልጨመርሽን ደግሞ ቢሮ መልሽ ብለሽ በያት። አስቡት። እኔ እኮ ለሷ ብዬ ነበር ያልኩት የሀገሬ ልጆች። ሄደችና ተናገረች። እዚያ ታውቃላችሁ የአረቦችን ነገር አንዲን ነገር ሲያገኙ ያካብዳሉ። ደግሞ እኮ መዳሟ በጣም ነበር የምትወደኝ ወለ ጥሩ ልጅ ናት ነው የምትለኝ። ዛሬ ራሱ በበቀደም አሁን ያለች ሰራተኛ እንዲያው አንድ ቀን እንኳን በመጥፎ ስላንቺ አውርታ አታውቅም። በጣም ነው የምትወድሽ የሀይሌ ልጅ መድሪ ምናምን ትልሻለች እያለች ነበር ማለት እዛ ለመዳሜ ደወለች ማለት ነው። ከዚያ መዳሜ ከፎቁና ጠራችኝና ታያል ያለችኝ ማለት ነው። ና አማልኳት ለእሷ ሰራተኛ ምንድን ነው ያልሽ አስትሬ? ምንም አላልኳትም አልኳት ማለት ነው። ምንም አላልኩም ብዬ ድርቃል። ምንም አላልሽም አላልኩም። ደሞዜን ጠየቀችኝ ነገርኳት እንጂ ሌላ ነገር ያልኳት ነገር የለም ብዬ ድርቅ። እንደዚህ ብላኛለች ብላሻለች አላልኩም። አጋጥሙኝ ያልኳቸው ማለት ነው። ውሸቴን እኮ ነው ወላሂ፣ ግን ብያታለሁ እኮ። ከዛ በኋላ አጋጥሙ ስራቸው እኛንችን የምናጋጥምበት ምንም አይነት ምክንያት የለም ምናምን አለች እና ግን ጥሩ አይደለም ሁሉንም ነገር በሆድሽ ያዥ ትለኛለች የኔ መዳም ማለት ነው። በጣም ነው የምትመክረኝ። በነገራችን ላይ ከነሱ ጋር ስትገናኝ የሆድሽን አታውሪያቸው ነው የምትል። ወላሂ አንቺ ለነሱ ጥሩ ነገር አስበሽ እንኳን ብትናገሪ አንቺን ደግሞ እነሱ በመጥፎ አይን ሊያዩሽ ይችላሉ። ስለዚህ ይሄ ሆዳችን አይደለም ወሬ ይቅርና ሌላ ነገር ችሎ ይቀመጥ አይደለም። ስለዚህ ሀሊ ዳክል በጥልሽ ትለኛለች። ወላሂ ነው የምላችሁ። ከዛ ወዲህ በቃ ሌላም አለ ሌላም ጉድም አለ። በነገራችን ላይ አልነግራችሁም እንጂ ማለት ነው። እኔ እኮ እነሱን የጠቀምኩ እየመሰለኝ ነው የሀገሬ ልጆች። አንዷ ደግሞ መታ በባንክ ነበር ብር የምትልክ ማለት ነው። ከዚያ በባንክ ብር እየላከች እያለ እንዲህ በባንክ ብር ትልኪያለሽ ጥሩ አይደለም እኮ አልኳት ማለት ነው። እና ምን ላድርግ ስትለኝ እናማን የአካውንት ሰጥሻለሁ፣ አካውንቱን ሰጥሽና በዚህ አካውንት አስገቢና የኔን ስልክ ሰጥሻለሁ፣ የላክሽበትን ደረሰ ወደ እኔ ላኪልኝ አልኳት ማለት ነው። ግን የሜሙና ስልክ ቁጥር ከኔ ጋር አለ እንዳትይ፣ ወይም እሷ ናት ይሄን ነገር ያለችኝ እንዳትይ አልኳት። እሺ አራለልም አለች ከኔ ጋር ማለት ነው። እቺ ደግሞ ተሞጣሞጠች፣ ሰጠኋት። ከዚያ ምን ብትል ጥሩ ነው እኔ በባንክ አልልክም እየቆረጠብኝ ነው እንደዚህ ነው እንኪና አካውንት በዚህ አስገብልሽ ምኑ ጋለት ልጅ ታልቻ ማለት ነው። መይሙና ይፈረደባት ሸቃሊት ማለት ነው። ከዛ መጡልኛ ማለት ነው። መጡልኝ በነገራችን ላይ እስከ ሁኗ ሰዓት ድረስ ማለት ነው። ስንት ሰራተኛ ይመጣል ይሄዳል። ወላሂ ነው የምላችሁ ከቤታችሁ መጥለብ አይችሉም። ምግብም ሆነ ሌላ ነገር ከኦንላይን መጥለብ አይችሉም። ከኔ ሴትዎ ቤተሰቦች ያሉ ብር በሚልክላቸው በአካውንት ተላልፎ እንጂ መጥቶ ከቤት ወስዶ አይደለም። እና ካለው ቤተሰብ ሁሉ ነፃነት ያለበት ነው። የአንቺ ሰራተኛ ቤት ድረስ እንደዚህ እንደፈለገች እያስመጣች ምናምን አንቺ በሌለሽበት ሁሉ ሰው ይመጣል፣ ምን እንደሚደረግ አይጠፋም ምናምን አይታወቅም እያሉ ብዙ ነገር አሏት። በዚያም ተወቀስኩኝ። ከዛች ወዲህ አሁን ስልክ ቁጥር ያለችኝ ራሱ የአንዲት ልጅ ብቻ ናት። ወላይ ለሷም ጥሩ ልጅ ናት። እንግዲህ እስካሁን 1 አመት ሆኗታል። እሷም ደግሞ ብር ላኪልኝ ብላኝ አስጠንቅቄ ነግሬያት ነው። እና እስካሁን እንግዲህ የተፈጠረ የሰማሁት ነገር የለም አለች። ምን ልላችሁ ፈልጌ ነው፣ በጥቅሉ ራሳችሁን አደጋ ላይ በሚጥል መልኩ ሰዎችን ለመርዳት አትሞክሩ። ግን ልጅቱን የምታውቋት ካላችሁ ደግሞ ሸር አድርጉና ለቤተሰብ አድርሱላለ ማለት ያክሉ። ሰሞኑን ጠግራራ ነኝ ሀገሬ ልጆች፣ እየደከመኝ ነው። እሺ በርት ሸቃል ተይዞሽ በሉኝ እና ሙጥሙጦች ደግሞ ተው፣ ለእናንተ ሲባልላችሁ እሺ አመስግኑ። በተቻላችሁ አቅም ካላችሁበት ችግር እንዲረዷችሁ አድርጉ እንጂ አትናገሩ።